ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ እንግዲህ ታህሳስ 18 ታህሳስ 16 ቀን አንድ ታሪክ ላስነብባችሁ ፈለኩኝ። እንግዲህ ለእናታችን ለቅድስት ኪዳነ ምህረት ወራዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን እያልኩኝ ውድ ቤተሰቦቼ ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን ቪዲዮ አሳድጉ ትላለሁኝ። ውድ ቤተሰቦቼ ቀጥታ ወደ ንባቡ እወስዳችኋለሁ። ድሃው አልዓዛር። ይህኛው አልዓዛር በሉቃስ ወንጌል ላይ እንደተነገረው ባለጸጋው ነዌ ድሃው አልዓዛር በደጅ ወድቆ ትርፍራፊውን ፍርፋሪ ይመኝ የነበረ፣ ውሾች ቁስሉን እስኪልሱለት ድረስ በባለጸጋው ዘንድ የተናቀና የወደቀ ነበር። ሁለቱም ሲሞቱ ግን ባለጸጋው ነዌ በሲኦል ሆኖ እየተሰቃየ ድሃው አልዓዛርን በአብርሃም እቅፍ አይቶታል። ሙሉ ታሪኩ ሉቃስ ወንጌል 16 ቁጥር 19 እስከ 31 ያለው እንዲህ ተቀምጧል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተመርዞ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው ለምንሃለሁ። 5 ወንድሞች አሉኝና እነርሱን ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለው። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይሰሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። አብርሃም ሙሴንና ነቢያትንም የማይሰሙ ከሆነ ከሙታን እንኳ አንድ ቢነሳ አያምኑም አለው ይላል። ስለ ቃሉ የቃሉ ባለቤት ቅዱስ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ውድ በዚህ ዓለም የምትኖሩ ሰዎች ከዚህ ታሪክ በጣም የወደዳችሁትን ግንዛቤ እንደወሰዳችሁለት አስባለሁ። ምን አለ መሰላችሁ? ይህ ታሪክ በሉቃስ 16:19 ላይ እስከ 31 የሚነበብ ታሪክ ሲሆን በሁለት ሰዎች መካከል የነበሩ ሁለት ዓለማት አሉ። የአንደኛው ዓለም በዚህ ምድር ላይ አምሮበት ተውቦበት በልጦ ጠጥቶ ደስ ብሎት ተመችቶት እንግዲህ አንዴ የቀዘቀዘ አንዴ የሞቀ እያለ ሲኖር የነበረ፣ ሌላኛው ደግሞ አጥቶ ነጥቶ የሚለብሰው የሚበላው የሞቀውና የቀዘቀዘው መለየት የማይቻለው ሰው እንደነበረ እንረዳለን። ይቺ ዓለም ሁለት መልክ አላት። አንደኛው መልኳ ክፉ ነው፣ አንደኛው መልኳ በጎ ነው። ክፉ መልኳ ያጠፋል፣ በጎ መልኳ ደግሞ ያኖራል። ለነዌ ለሚባለው ባለጸጋ ይቺ ዓለም በጎ መልኳን አሳይታ ክፉ መልኳን በውስጧ ደብቃ ትኖር ነበረ። ነገር ግን ገልጦ የማየት የሰውየው ድርሻ ነበረ። ምክንያቱም ክፉውን መልክ የሚያወጣው በበጎ መልክ ነበረ። በዚህ ዓለም ውድ ወጣቶችና በአጠቃላይ ይህንን ቪዲዮ የምትሰሙ በሙሉ በዚህ ዓለም ከተጠቀምንበት በጣም 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 ትልቅ የሆነ ነገር እናገኝበታለን። ካልተጠቀምንበት እንሞታለን። በዚህ ዓለም ምናልባት የምንኖረው 60 70 80 ዓመት ነው። በላይኛው ዓለም ግን ቁጥር የሌለው ዘመን እንኖራለን። በላይኛው ዓለም በዚህ ዓለም ደስታን ከማግኘት በላይኛው ዓለም ደስታን ማግኘት፣ በዚህ ዓለም ባለጸግነትን ከማጣት በላይኛው ዓለም መንግስተ ሰማያትን ማግኘት ይበልጣል። አልዓዛርና ነዌ በመካከላቸው የነበር ትልቅ ገደል ያ ጠላት ነበረ።
ስለዚህ ውድ ወንድሞችና እህቶች በዚህ ዓለም ላይ አጥሁ ነጥሁ አትበሉ። ሰማያዊውን ዓለም ያድላችሁ ክርስቶስ። ሰማያዊውን ዓለም ይስጣችሁ። ምድራዊውን ተነሳን፣ ምድራዊ ላይ ተነፈግን፣ የምንኖርበት አጣን ብላችሁ አትጨነቁ። ሰማይ ላይ ማጣት አለ። ሰማይ ላይ ከመንገላታት ምድር ላይ ያለው ላይ መስራት ይጠበቅብናል። ምድር ላይ እየሰራ ነው ሰማይ ላይ እንደሚቆየን ከዚህ ቪዲዮ እንረዳለን ውድ ቤተሰቦች። ስለዚህ ኦርቶዶክሳውያን እኔ ከና አልዓዛርና ከነነዌ የተረዳሁትኝ አንድ ነገር ነው። እሱም በዚህ ዓለም ሰማያዊውን ቤት መስራት፣ በዚህ ዓለም ሰማያዊውን ቤት ማግኘት፣ በዚህ ዓለም መከራ ሰማያዊ ደስታ መቀበል፣ በዚህ ዓለም ስደት ሰማያዊ ባለርስት መሆን፣ በዚህ ዓለም ሰቆቃ ሰማያዊ እልልታን ማግኘት፣ በዚህ ዓለም ከመሳቅ በላይኛው ዓለም ከማልቀስ በዚህ ዓለም ማልቀስ እንደሚቀል እንረዳለን። ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ ለሁሉም አዳርሱልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ናርዶስ ሚዲያ ዘመምህር ጳውሎስ